እናንተ አብርሽ ተፈታ ተውና ሩታ በእግዚአብሔር በእናትሽ አታስጨንቂኝ ነው እንዴ ለምን ሆነ የምታስጨንቂኝ ቆይ በቃ ተይው በቃ የነገን ቀጠሮ ምን ነው እናወራቸዋለን በቃ በራሳችን መከልከታችን እና ምንም ነገር ለመናገር እንኳን ይወስጥ ለመናገር እንኳን እድሉን እንኳን አልሰጡኝም ጊዜውን እንኳን አልሰጡኝም ነበር እሷን ብቻ ነበር እየሰማሁት የነበሩት እሷ ደግሞ ብዙ ነገር እነሱን ሞልታቸው ምናምን የመጣችው ማለት ነው እና ሩታኔ በህይወቴ እንደዚህ አይነት ነገር ታደርጋለች ብዬ አእምሮዬም ላይ ምን ማስቤ ገምቼም አላውቅም እና አዲስ ነገር ነው የሆነብኝ በሩታኔ እንደዚህ አይቼ አላውቅም እና ሴት ልጅ እኮ ስትጨክን ትጨክናለች እሺ አታውቃትም ማለት ነው ሴት ልጅ በደንብ ተዋወቃት እንደዚህ ናት ፈረምኩልሽ ከዛስ በኋላ ቆይ ሩታ ለምንድን ነው የመጣሽው ለምን በቃ ሩታ ራሱ እኮ እውነት ታናድዳለች ውሸት ሄደሽ ያወራሽው ዛሬ ያወራሻቸው ነገሮች ትክክል ናቸው ውሸት ኧረ ትክክል ናቸው እኔ ደርሰሽብኝ ታውቂያለሽ እንዴ ደረስኩበት አልጋ ላይ ያየሁት ደረስኩበት አሁን የምትይው እኔን አይተሽኝ ታውቂያለሽ እድሜ ለስልኬ ማስረጃ እኮ አለኝ እንዴ ያሟል እንዴ ልጁ እኔ አልጋ ላይ ይዘሽኝ ታውቂያለሽ ይዘሽኝ ታውቂያለሽ ሩታ ከዚህ በላይ እኔ አላሳያችሁም እኔ ስለ አልጋ ላይ ስለመድረስ አላወራም ሌላ ወሬ አታወራም ከዚህ በላይ አላስደምጣችሁም ለምን እንደሆነ ታውቃላችሁ ሩታ ሲጀምር ምን ልትሰሪ መጣሽ እዚህ ሲጀምር እሱ ለምንድን ነው ከስር የተፈታው ኦኬ ተፈታ ማለት ኦኬ ይፈታ ችግር የለውም ማንኛውም የዋስ መብቱ እየተጠበቀ ነው እኔ ቅሬታ የለኝም ከተፈታ በኋላ ጭራሽ ልመና አንቺ በእግርሽ መተሽ ሩሙ ድረስ በእግርሽ መተሽ ሊለምንሽ መሆን የነበረበት ኦኬ በዋስ ከወጣ በኋላ ቤተሰቦቹ ሽማግሌ እንደሰበሰቡ ሰምተናል ቆይ አብርሽ የምንቀት ነው አንቺን ሆቴል ድረስ ጠርቶ ጉዳዩን እንትን በአስቆሚ እኔና አንቺ ተስማምተን የፈለግነውን ነገር እናድርግ ምናምን ብሎ የሚለው ማለት ነው እንዴ ሰው ቆይ በምን ነው የሚያማው በምን ነው ምናችሁን ነው የሚያማችሁ ቆይ ምናችሁን እንዴ ሩታ ቆይ ምን ሆነሽ ነው ለምንድን ነው ለራስሽ ክብር ማሰጪው ለምንድን ነው ሮም ድረስ የመጣሽው ምን ትሰሪያለሽ ምን ሊያወራሽ ነው ሮም ድረስ የመጣሽው በግርሽ እንደዚህ ለምንድን ነው የመጣሽው ኦኬ በዋስ ተፈታ ማንኛውም ሰው ዋስ ማግኘት መብቱ ነው እናውቃለን የዋስ መብት ንፈጊው አላልኩኝም ግን መሆን የነበረበት አንቺ ቤት ድረስ ሽማግሌ ይዞ ከአባቱ ጋር በክብር መጥቶ አንዴ እድል ስጪኝ ብሎ ለምኖ ነበር አንቺ ቤት ድረስ መጥቶ ከልጁ ጋር ልጁ ጋር ድረስ በጣም ስሜታዊ ስለሆንኩ ነው ልጁ ጋር ድረስ መጥቶ ሊለምንሽ የሚገባው ለምንድን ነው አንቺ የመጣሽው በግርሽ ለምን ሩታ ለምን ወይኔ ጌታዬ እኔ በጣም ተናድጃለሁ እኔ ዛሬ ነግሬያቸዋለሁኝ ጋሼ ሽማግሌ ይዞ ቀርቧል ወደዛ ማለት ነው ጋሼ ሽማግሌ ይዞ ቀርቧል ጉዳዩ አንዴ እሱ በዋስ እንዲወጣ ምክንያቱም ማንኛውም ሰው ነፍስ ገዳይ ወይ የሆነ ነገር ችግር ፈጣሪ ሰው ነው በዋስ ማይለቀቀው እንጂ ይሄ በእርግጥ ቀላል ኬዝ ነው እያልኩ አይደለም ከባድ ኬዝ ነው ነገር ግን የዋስ መብት የተጠበቀ ነው የዋስ መብት ተጠይቋል እንዲሁም ጉዳዩ በሽምግልና እንደሚያልቅ እንትን ተብሏል እሱ ግን እንደ ደና ጀብደኛ ሰው ማለት ነው ይቅርታ አድርጉልኝ ለድምጼ ማለት ነው እንደ ደና ጀብድ እንደሰራ ሰው በስልክ ደውሎ ጠራት ከዛ በኋላ ከመጣች በኋላ ምን ተባለ ወይኔ ቀለማ ድራማ እንደሆነ በቃ በጣም ብዙዎች እየነቃችሁ ነው አሁን ምክንያቱም እንዴት ነው እኔ ባሌና ሳስሬ ከዛ ሱሮም ድረስ ለምንድን ነው የሚሄደው ኤክስኩዝ ሚ ለምንድን ነው የሚሄደው خير ኢንሻአላህ እንደዛ ከሆነ እኮ ሩታ በቃ ከሱ ጋር መለያየትም መፋታትም አትፈልጊም ማለት ነው ትንሽ እንዲለምንሽ ነው የምትፈልጊው እንዲለምንሽ ራሱ ከፈለሽ አንቺ በእግርሽ ጥባጥቤ እያልሽ መተሽ ሳይሆን እሱ ራሱ በእግሩ በዳዴ መጥቶ ሲለምንሽ ነው ክብር የሚኖረው ማለት ነው ሩታ የምር ሴትን አታሰድቢ እኛንም አታሰድቢ የቡታጅራ ሴቶችንም አታሰድቢ ራስሽንም ኮፍጠና አድርጊ ሹሃዳ ምንድነው ይሄ ለምንድን ነው እንደዚህ ልክ ራስሽ ከዚህም በፊት እኮ ራስሽ ማለት ነው ምላስ ብቻ ነሽ ሆነን ለመናገር ምላስ በቃ ያለሽ አትተገብሩም ለምን መጣሽ ዚሩ ለምን ሩታ ለምንድን ነው የመጣሽው ዚሩ ደውሎ ሲጠራሽ አልመጣም ለምንድን ነው ያላልሽው ለምንድን ነው እሱ ራሱ ተመላልሶ ማያገኝሽ ሩታ ለምንድን ነው ራስሽ የምታዋርጂው ለምን እኔ በጣም ነው የተናደድኩት በምን እንደሆነ ታውቃላችሁ ሩታ ተበዳይ ሆና ሩታ ተጽዕኖ ደርሶባት ሩታ ያ ሁሉ ነገር ደርሶባት እሷ የምታደርጋቸው ስህተቶች በጣም ያናድዱኛል ስነግራቸው ማለት ነው ለምን እዚች ጋር ተበድላለች እኮ ተገፍታለች እኮ በኔ እስኪ ሁላችሁም ሴቶች በኔ ላይ ሌላ ሴት ብላችሁ አስቡት እንዴት አያቅለሸልሽም ያቅለሸልሻል ያናድዳል በኔ ላይ ሴት አድርጎ ሴት እያጋራ እየዞረ ከዛ ከስሽው ከዛ እንደገና ለእርቅ ደግሞ እኔን ጠርቶ ምናምን ወይኔ በእናታችሁ እኛ እኮ እውነት እኛ ሴቶች እኮ ልባችን
እነሱ ላይ ጨክነንም አንጨክንም። እውነቴን ነው የምላችሁ። ይሄ ልጅ አሁን መሆን የነበረበት ከስር የዋስ መብቱ ተጠብቆ ከወጣ በኋላ ሽማግሌ ይዞ አባቱ ጉዳዩን እንደጀመረው ሽማግሌ ወደ እሷ ቤት ነበር መመላለስ የነበረበት። እሷ ለምንድን ነው የመጣችሁ ጋይስ? ምንድነው? ድራማ ነው እየተካሄደብን ያለው? እኔ ድራማ ነው ስላችሁ እየገባችሁ እውነት ነው ትሉኛላችሁ። የሚያደርጉት ነገር ግን ምንም የሚመሳሰል አይደለም እንዴ! ምንድነው የምትጫወቱብን? በስነ ስርዓት ማለት ነው ድራማ እንዴ! ሪል ከሆነ በቃ ቀጥታ ሄዱ እንዴ! ምን ሆናችሁ ነው? አታችሁኝ። ሰዎች ይሰሙኛል እንዴ? የምሬን ነው የምላችሁ። በዚህ ልክ ሴት ልጅ እኔ ተበድላ እንደገና ስትረገጥ አልወድም እንዴ! ምንድነው ይሄ? ሩታ በጣም ትክክል አልሰራሽም። ቤተሰብሽንም ታስንቂያለሽ። አይኖ መጨረሻ ረግጠሹ ወተሻል። ግን ለምን መጣሽ? ለምን መጣሽ? እኔ መምጣትሽ ላይ ነው ችግር አለ ምለው፣ መምጣትሽ ላይ እንዲህ አብርሽ ስለሆነ እንጂ ለምሳሌ ሌላ ሴቶች ራሱ ይህን ቪዲዮ እንደ ትምህርት ራሱ ብንወስድ ያስባችሁታል። ሌላ ሴት ባሏን ከሳ ፍቺ ጠይቃ እንዲሁም ባሏን ከሳ ከዛ እሱ ደግሞ በዋስ ከወጣ በኋላ እሷን ደውሎ ጠርቶ ብዙ ነገር ያደርጋል እኮ አብርሽ። እንደውም የዋህ ነው፣ ጥሩ ልጅ ነው። እንደዚህ አይነት መጥፎ ተግባር አይሰራም። ሴት ልጅ ይወዳል፣ ያከብራል። ብዙ ተግባሮች አሉ እኮ። ድራማ ማለት ትምህርት ነው ብላችሁ እንኳን ካላችሁ እንዲህ ብዙ አይነት ነገር አለ እኮ። ቢበቀላትስ? መጥፎ ነገር ቢያደርጋትስ? ከሰዋለች ኦልሬዲ እዚች ጋር። እሷ ካልፈቀደች ነገ ከባድ ውሳኔ ይወሰንበታል። ቢበቀላትስ? ምን አይነት ነገር ነው የምታስተላልፉልን? በጣም ያሳፍራል። የምሬን ነው የምላችሁ። አብርሽም ቢሆን ከወጣህ በኋላ እሷን በስልክ ከምትጠራ ሽማግሌ ይዘህ ነበር ሄደ መለመን የነበረብህ። ደግሞ ምን ስህተት ሰርቻለሁ ምናምን ትላለህ እንዴ? ከሄርሜላ ያደረገ ሄርሜላ ምንህ ናት? የእጅናት የግርናት ምንህ ናት? ከሄርሜላ ጋር ሆቴል ለሆቴል ኩሪፍቱ ለኩሪፍቱ እንደዛ ስታውደለድል ደረት ላይ ስትለጣጠፍ ሄርሜላ ለአንተ ምንህ ናት? ምንህ ናት? አልጋ ላይ ይዘሽኛል ወይ? ፕራይቬት ስትደራረጉ ስላልደረሰችብህ ነው። እና ታዲያ የምታሳየው ነገር ሁሉ የምታደርጉትን ነው የሚያሳየው እንዴ። ዛሬ በጣም ነው የጨስኩት። በቃ እኔ ነገ ስረጋጋ አወራችኋለሁ። ከዚህ በላይ እኔ አላወራችሁም። ቻው